አቆላም ተጥራት ብዙን ጊዜ ጥሩ ዱንያ ያዘች እናት ናት ኡሚ ማሚ ተብላ የምትጠራው የግድ እናታችን ክላክስ እያደረገች ግቢ የማስከፈት ደረጃ ባደርስም እናት ናት የእናት ትንሽ የለም የአባት ትንሽ የለም ምን ጊዜም ደረጃቸው ከፍ ያለ ነው ምን ጊዜም የማንም ደረጃ ይወርዳል ዝቅ ይላል ከፍ ይላል አላህ እኮ በጣም የሚያጅበው የሌላ እምነት ተከታይ እንኳን እናት ብትሆን አለ አላህ ወሳሂቡሁማ في الدنيا معروف አለ በዱንያ ጉዳይ ላይ በደንብ አድርገህ ከሷ ጋር ተማኗር እንዳይርባት አለ ተንከባከባት ያመለከችው ነገር ታምልክ አይመለከትም ለምን ለኩም ዲኑኩም ወሊየዲን አንቺም በሃይማኖትሽ እኔም በሃይማኖቴ አላህ ዘግቶታል የሌላ ሃይማኖት እንኳን ተከታይ ብትሆን በዲኑ ላይ እስካልመጣችብህ ድረስ በዱንያ ጉዳይ ላይ ወሳሂቡሁማ في الدنيا معروف ሊረባት አይገባም ሊጠማት አይገባም ህክምና ልታጣ አይገባም በምንም ነገር አጠገቧ እንድንሆን አላህ አዞናል ታዲያ ሙስሊም ስትሆን ደግሞ ሐቁ ይጨምራል ሙስሊም ሲሆን አባታችን ሐቁ ይጀምራል አላህ ያልቀነሰውን ያልቀነሰ አላህ የጨመረውን እንዳለ ነው የምታወርደው ስለዚህ ሁላችንም እንትና መባባል የለብንም እንደ ድንገት እኔ አርስት ዛሬ መረጥኩት አንድ ጓደኛ ያለኝና እንደው በተቻለ መጠን የነገረኝ ነገር እንደው የሚደረገው ዳዕዋ ትንሽ ብትቀይሩት አለ የህግ ባለሙያ ነው ጠበቃ ነው ብዙ ጉድ ይዟል እንግዲህ ጠበቃ ዛሬ በጣም የሸመቀቀኝ ብሎ የነገረኝ ምንድነው አባትና ልጅ ፍርድ ቤት ሲቆሙ ጠባቸው ደግሞ ሱቢ አልሰገድክም ብሎ እኮ አባትና ልጅ ተካሰውኩ አይደለም ንብረቱ የኔ ነው ተባብለው ነው ማንም ግን በልቶ ወደ ቀብር ሄደ የለም ሁሉም አስቀምጦ ነው ሄደው አባትና ልጅ ፍርድ ቤት ከቀረበ ልጅና እናት ፍርድ ቤት ከቀረበ ምን እንጠብቃለን ምንም እንጠብቀው ነገር የለም የግድ ግን መመለስ አለብን ምንም እኛ ተስፋ የሚያስቆርጣ ነገር የለም ከተነጋገሩ والله በረካ ነው ካወሩ ተካፍሎ መኖር በረካ ነው ነፍሴን ወድጄ ከኔ አይለፍ ሁሉ ብር ብለን እንጂ ተካፍለን ብንበላ አላህ ረህመቱን ነው የሚያወርደው የሁለት ሰው ምግብ ለአራት ሰው አይደለም የሚለው ሐዲሱ የአራት ሰው ምግብ ለስድስት ሰው ነው እኮ የሚለው አንተ ጋር ያለው ብዙ ቤተ ዘመድ ይኖርበታል ጠማ ሆነ እንጂ የፈለገ ቋጣሪ ቢሆንም አንድ ሰው ስለቋጠረው ገንዘቡን አቅፋትም አላህ ባቋራጭ ይቀበለዋል ባክም ቤት ይቀበለዋል ወንበዴ ይልክበታል ሽፍታ ይልክበታል ይቀበለዋል አላህ እኔ በመወደው አውጣ ነው እንጂ አለ አላህ መቀበል መንገዱማ ብዙ ነው ልክ የሁሉ መስኮት እንዳለው መስጊዱ የሁሉ ይልክብሃል ማለት ነው ግን በፍቅር አውጣ ለናት በፍቅር አውጣ ለሚስት በፍቅር አውጣ ለልጆች በፍቅር አውጣ ለቤተ ዘመዶች ያለው አላህ ከዚህ አንፃር ነው ስለዚህ ሁላችንም ካበላሸንም ከነፍሳችንና ከሸይጣን ነው ካስተካከልንም ማስተካከልን እንድንጨምርበት በሚል ነውና ይሄ ሁሉ ነገር ከተሰማ ነገ ሜው አካል ነው ወደ ፍርድ ቤት የሚሄደው እኛ ፍርድ ቤት ያስፈልገንም የአላህ ባሪያዎች አሉ ሊድራኙናል እዛ ሄደን መጨቃጨቅ ያስፈልግም ሰው ኮፍያችን ሲያሸማቀቃል ሂጃቧን ሲያሸማቀቃል እስልምናችን ሲያሸማቀቃል ቁልመተ አዱንያ ቀሊል ብለን ልባችን ማሳመን ያስፈልጋል በቃ እቺ ዱንያ ትንሽ ናት አላህ ያለው መጠቀሚያችሁ ናት በሚገርም ምሳሌ ነው አላህ ዱንያን የመሰላት አንድ ሰው ፀሐይ አቃጥሎት ፀሐይን ለማብረር ጥላ ቦታ ይቀመጣል ከዛ ተነስቶ ይሄዳል ያሉት እቺ ነው ዱንያ ያሉት ረሱል ሰለላሁ ዐለይሂ ወሰለም እቺን ትንሽ ወጥ ግን ነግደውባት ሄደዋል እኛም ነጋዴዎች መሆን ይገባናል ከናት ከአባቶቻችን ጋር የተለየ ግንኙነት እንደምናደርግ ተስፋ እናደርጋለን ዝግጁ ናችሁ ወንድሞች አፍጥጣችሁ ብቻ ነው ያያችሁ ኢንሻአላህ ዛሬ አሁን እንደወጣው እንደም የመጀመሪያ እምዘይራቱ አሰላሙ አለይኩም ነው መስቴ ጁማዓ ዚያራ ሚዘይር እስቲ ይሁሉ ሰው ጀለው እንዴ لا اله الا الله አሁን ዘይራታለሁ እናቴን ብላውጣው ጅን ነይት ሸይጣንን አቃጥሎ ከዚህ የበለጠ ምን አለ ተሰባስበን አታወርዱት እንዳታወርዱት አላህ ያዋላጁን ስለሚያው ነው ሁላችንም ዝግጁ ኢንሻአላህ በደንብ አድርገን ዘይራቸዋለን በባዶ እንዳዘይሩ የሆነ ሀዲያ ይዘን ነው ኢንሻአላህ መዘየር ያለብን ሰው ለሚስቱ ስንት ነገር ይገዛል አይደል ሀቢብቲ አይኔ ሆዴ ምን ይላል አረ እናትና ቆላም ተጥራት ሁሌ ማትለወጥ ሚስት እኮ መቼም ተተርቶላታል እንደ እናቴ እንጂ እንደ ሚስት ያታውለኝ ይባላል አይደል እንዴ ሚስት ከማን ጋር ዋለብኝ ነው የምትለው ምክንያቱም የሴት ልጅ ድምጽ በሰማሽ ቁጥር መንገድ ላይ በሞባይል ልቧ ነው የሚመታው ሚስት ማናት ደግሞ ትባላል አንተ ራስ አታቃትም የሄደችው አጠገብህ እናት ግን ሱብሃንአላህ ለየት የሚያረጋት ባህሪው ምንድነው ልጄ እንዴት ዋለልኝ ነው ከማን ጋር ዋለ አይደለም እሷ እንዴት ዋለልኝ ነው አባት እንዴት ዋለልኝ ነው የሚለው
ሁሉ ህብረተሰቡ እንግዲህ ሽማግሌ ባንሆንም በአብዛኞቻችን የትዳር ባለቤቶች ነን። ዛሬ የዘራነው ነገ በመልካም እንድናገኘው ዛሬ ሁላችንም መለወጥ አለብን። የትም ቦታ ምን ሰማቸው ተረት ማቆም አለብን። ትውልዱ ተበላሸ ወላሂ መፍትሄ አይደለም። ኢንሻአላህ እናስተካክለዋለን ቢኢዝኒላህ። ቤታችን ሙሐደራ መጀመር፣ አብረን መብላት፣ አንድ ክፍል ጎረምሳ እዛ ክፍል ህፃናቶች አታርጉ። በአንድ ትሪ ገልብጣችሁ አብራችሁ ከልጆቻችሁ ብሉ። ቤተሰቦቻችን ያበላሸነው እኛ ነን። የሴቶች ክፍል የወንዶች ክፍል ተብሎ በሰራተኛ ምግብ ይመጣለታል ክፍል ድረስ። አባቱ ይግባ አያቅም፣ እናቱ ትግባ አያቅም፣ ማን ይዋል ማን አይዋል አያቅም። ከዚህ በለጠ አሳፋሪ አለ? ሲተኙ ይተኙ፣ ሲበላ ግን አንድ ትሪ ጠርታችሁ እንዴት ዋላችሁ ጀማዓ እንዴት ነው ምን አዲስ ነገር አለ መባባል አለበት። የቤተሰብ ፍቅር ከሚያመጣው አንዱ በአንድ ማዕድ ላይ ተሰባስበን ስንበላ ወላሂ ረህመት ነው የሚመጣው። ብዙ አዳዲስ ነገሮች እናያለን። ወጣ ያለ ልጅም እናውቃለን፣ የተበላሸ ልጅም እናውቃለን። ማን ጠንካራ ሱና ላይ ጠንካራ የሆነው ልጅም ሁሉን እንድንለይ ያደርገናል። ግን ከቤቶቻችን አሰራርም ችግር ማስተካከል አለብን። 10 ክፍል ከመስራታችን በፊት እንዴት ነው ማስተኛቸው ብለ መጠንቀቅ ያስፈልጋል። ብዙ ወጣቶች ለራሳቸው ክፍል ያደርጉና ከሞባይላቸው ጋር ኒካ ያስራሉ። የሐራም ኒካ ከሞባይላቸው ጋር ያስራሉ። ዓለምን ያዩበታል። በ200 ብር በ100 ብር ካርድ ዓለምን ያዩበታል። በደንብ መቆጣጠር አለብን። ቁጥጥር ሲባል በዱላ መማታት አይደለም። ይሄ አይጠቅምም፣ ትደርሲበታለሽ፣ ይሄ ከሆነ ይመጣባቸዋል፣ ይሄ ከሆነ ይሆናል ካልን ከተነጋገረን የማይፈታ ነገር የለም። በዱላ አይደለም የሚፈታው። ስለዚህ ቤተሰቦቻችን ጋር እኛ ነን ቤቱን የሰራነው፣ እኛ ነን ያበላሸነው። ቢኢዝኒላህ እኛው እምናስተካክለው እኛ ነንና ሁላችንም አላህ ተስተካክሎልን በእኛ በተሰባሰብነው ወንድሞች ሁሉ ከጀርባችን የጀሃነም ልጅ የማይፈጠርበት ቤት አላህ ያርግልን። እዚህ ቤት እንደሰበሰበን የተከበረው ጀነት የምንሰባሰብ አላህ ያርገን። አገራችንም አላህ ሰላም አላህ ያርግልን። ሰላሙን አላህ ያወርድልን። ሰላሙን አላህ ያወርድልን። ረህመቱን አላህ ያንቧባብን። ረህመቱን አላህ ያንቧባብን። አላህ በቃቸው አላህ ይበለን። የእናት የአባት ፍቅር ከሚያገኙ ሰዎች አላህ ያርገን። አንዳቸውም ቀልብ ሳያረጉብን ዱንያ ለቀን ከሚሄዱ ሰዎች አላህ ያርገን። አላህ በኸይር ቦታ ሁሉ ይሰብስበን። የመስጊድ ፍቅር አላህ ይስጠን። የዲን ፍቅር አላህ ይስጠን። የዑለማ ፍቅር አላህ ይስጠን። የዳዒ ፍቅር አላህ ይስጠን። ትክክለኛ ሽማግሌዎች የምናከበር አላህ ያርገን። እምንተናነስ አላህ ያርገን። አላህ ከፍ ያርገን። ደረጃችን የተሻለ ህይወት አላህ ያርገን። በስራ የተጨነቀው ስራውን አላህ ይወፍቀው። በትዳር የተጨነቀው ትዳሩን አላህ ይስጠው። በትዳር የተጨነቀችው ትዳሩን አላህ ይስጠው። በየቤቶቻችን ቁጭ ያሉት ልጃገረድ እህቶቻችን ሁሉ አላህ ይድረስላቸው። የሚሮጥ የሚያሯሩጥ ርስቁ ሰፊ የሆነ ወጣት አላህ ያምጣላቸው። እዚህ ቤት እንደሰበሰበን አላህ በጀነት ውስጥ የምንሰባሰብ አላህ ያርገን። አቅሳ ዳዋ ነበርን እኮ የምንባባል እዛ ጀነት ቤት ውስጥ የምናወራ ሰዎች አላህ ያርገን። ተሳስቼ ከሆነ ከነፍሴና ከሸይጣን ነው፣ ትክክል ከሆነ ከአላህ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።